ቅድሚያ በጀርመን ቀጥሎም በዩናይትድ ስቴትስ በሕክምና በመረዳት ላይ እንዳለ ህይወቱ ያለፈው በ58 ዓመት እድሜው ግንቦት 29 ቀን 1984 ነበር። አስከሬኑ ዛሬ ከቀትር በኋላ ከመኖሪያ ቤቱ ተነስቶ ወደ ቤተክርስቲያኑ ባመራበት ወቅትና የቀብሩ ስነ ስርዓት ሲፈጸም ቤተሰቡ ወዳጆችና ጓደኞቹ ጥልቅ በሆነ ያዘን ስሜት ተሰናብተውታል። በቀብሩ ስነ ስርዓት ላይ በተነበበው ህይወት ታሪኩ በ1926 ዳር 11 ቀን በድሬዳዋ ከተማ የተወለደው ጳውሎስ በተለያዩ አነስተኛ የሥራ ዘርፎች ራሱን በማስተማርና በመርዳት እስከ 4ኛ ክፍል ያለውን ትምህርት ካጠናቀቀ በኋላ ባለው የመጻፍና የማንበብ ዝንባሌ ወደ ማስታወቂያ ሚኒስቴር ስራ እየተገፋፋ መምጣቱ ታውቋል። ኢትዮጵያ ድምጽ እየተባለ ይታተም በነበረው ጋዜጣ የጋዜጠኝነት ስራውን የጀመረው ጳውሎስ በአዲስ ዘመን ጋዜጣ በኢትዮጵያ ቴሌቪዥንና በጡረታ እስከተገለለበት 1981 ድረስ በኢትዮጵያ ድምጽ መምሪያ ያገለግል መሆኑም ተወስቷል። ጳውሎስ ኒኞ ከዚህ በተጨማሪ ከ15 በላይ የሆኑ አስደናቂና ታሪካዊ መጻሕፍትን በመድረስና በማሳተም ለህዝብ ንባብ ማብቃቱንና በሞት እስከተለየበት ወቅት ድረስም በቅርቡ በግል መታተም የጀመረው የሩህ መጽሔት ዋና አዘጋጅ እንደነበረ ተገልጧል። በቀብሩ ስነ ስርዓት ፍጻሜ ላይም የልዩ ልዩ መንግስታዊ መስሪያ ቤቶችና የግል ድርጅቶች ተጠሪዎች እንዲሁም ወዳጆቹና ቤተሰቦቹ በመካነ መቃብሩ ላይ በቅደም ተከተል አበባ አስቀምጠዋል። ጳውሎስ ኒኞ ባለትዳርና የአንድ ልጅ አባት መሆኑ ታውቋል። Ambagan